ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበሩ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የተከበሩ የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር፣ ሁሉም ፕሮቶኮል እንደተጠበቀ ሆኖ ክቡራንና ክቡራት የሚዲያ ቤተሰቦች ይህን ፕሬዘንቴሽን እንዳቀርብ ስለተፈቀደልኝ እጅግ ከልብ አመሰግናለሁ። የኢትዮጵያ ዜና አገልግሎት 1934 የተቋቋመ ተቋም ነው። ከምስረታ ጀምሮ አሁን እስካለበትና ቀጣይ የትኩረት አቅጣጫዎችን በሚመለከት አጠር አድርጌ ያቀርባለሁ። የኢትዮጵያ ዜና አገልግሎት ሲመሰረት በዋነኝነት ዋና ዓላማው የአፍሪካ አባቶች የጸረ ቅኝ ግዛት ትግልን መነሻ ያደረገ የኢትዮጵያውያን የመረጃ ጥማትን ማሳካትን ታሳቢ ባደረገ መልኩ ነው። እንደምታውቁት 1934 አብዛኞቹ የአፍሪካ ሀገሮች በቅኝ ግዛት ውስጥ የነበሩ ስለነበረ ሀገራችን ደግሞ በቅኝ ያልተገዛች በመሆኗ በወቅቱ ከሌሎች የአፍሪካ አባቶች ጋር በመሆን ኢትዮጵያ ለሌሎች የአፍሪካ ወንድሞች ዜጎች ለነጻነታቸው ሲባል መረጃዎችን ከውጭ በማምጣት የትግላቸው አጋር ለመሆን ሀሳብ ነበራት። በተመሳሳይ መልኩ በኢትዮጵያ ውስጥ የመረጃ ብዝሃነት እንዲኖር ኢትዮጵያውያንን ለማስተሳሰር እንዲሆን ተደርጎ የኢትዮጵያን መረጃ ጥማት ለማሳካት ታሳቢ ተደርጎ እየተሰራ ነው ማለት ነው። እንግዲህ 1934 ላይ ሲቋቋም የኢትዮጵያ ዜና አገልግሎት የአሁኑ ስያሜ አልነበረውም። የፕሬስ ክፍል የሚል ስም ነው የነበረው። ይህም በእንቁላል ቤት ውስጥ ባለ አንድ ክፍል ነው የጀመረው። 1936 ላይ አዣንስ ዳይሬክሲዮን በሚል ስያሜ ስሙን ቀይሮ ተንቀሳቅሷል። አዣንስ የሚለው ወኪል የሚለውን ታሳቢ ያደረገ ነው። በወቅቱ የሚደረጉ ዘገባዎችም ካሉ የሰነዶች መረዳት እንደምንችለው ለምሳሌ ጅማ ላይ ቢሆን ቢሮ ያለው የጅማ አጃንስ ዘግቧል የሚል ነው የነበረው። 1957 እስከ 60 ድረስ ባለው ጊዜ የኢትዮጵያ የወሬ ምንጭ የሚል ታሳቢ ባደረገ አግባብ ሄዷል። በወቅቱ ዜና እንደ ኩሬ የሚያልቅ ሳይሆን እንደ ምንጭ የሚቀዳ መሆን ስላለበት በዚህ ልክ መሄድ አለባቸው የሚል ስያሜ ከንጉሱ በተሰጠ ስያሜ የቀጠለ ነው። 1960 ላይ ኢዚያ የሚል ስያሜ አግኝቷል። 1970 ላይ በማስታወቂያ ሚኒስቴር ስር ወርዶ በመምሪያ ደረጃ ተቋቁሞ ቀጥሏል። 1987 ላይ በአዲስ መልክ በአዋጅ ራሱን ችሎ ወጥቶ ነበረ። ከዛ በኋላ ባለው ጊዜ በተለይ 1992 የሞደርናይዜሽን ፕሮጀክትና ኮምፒውተራይዜሽን ፕሮጀክቶች ነበሩት። በጣም የተሻለ መነቃቃት የነበረበት ወቅት ነው። ይህም ሆኖ ከ1999 እስከ 2006 ባለው ጊዜ ፈርሷል። እንግዲህ የመፍረስ ታሪክ ካየን በእነዚህ ዓመታት ብቻ ለ14 ዓመታት 2 ሰባቶች በስራ ላይ እንዳልነበረ እንረዳለን። ይህም ሆኖ ከ2006 እስከ 2010 ድረስ በቀድሞ መንግስት ኮሚኒኬሽን ስር ስለነበረ የቀጣይነት ፈተና ገጥሞታል። በወቅቱ በጣም በርካታ ሙያተኞችን አጥቶ ስለነበረ እንደዚሁም የሚጠቀምባቸው መሳሪያዎች አጥቶ ስለነበረ እጅግ በጣም የስራ ባህል ድክመት፣ የብዝሃነት እጦት፣ የቴክኖሎጂ ክፍተትና የህልውና ፈተና ገጥሞታል። በተለይ ከብዝሃነት አኳያ የአማርኛና እንግሊዝኛ ቋንቋዎችን ከማስተናገድ ባሻገር የሚጠቀምበት ቋንቋ አልነበረም። በተመሳሳይ መልኩ የቴክኖሎጂ አቅሙንም እንደ ዜና ምንጭነት ለመገናኛ ብዙሃን የሚያደርሳቸውን ዜናዎች በተሻለ ቴክኖሎጂ የሚጠቀም ተቋም አልነበረም። ለኢትዮጵያ ዜና አገልግሎት ዳግም ውልደት መነሻ የሚሆነው ለውጡ ነው። ይህን የኢትዮጵያ ዜና አገልግሎት 80ኛ ዓመት በተከበረበት ወቅትም ገልጸናል። ተቋሙ ፈርሶ ወደ ምክር ቤት ከገባ በኋላ በክቡር ጠቅላይ ሚኒስትር አሳሳቢነት እንደ አዲስ እንድል እንዲሰጠውና ተቋማዊ አደረጃጀቱን ቀይሮ እንዲሄድ በሚል አቅጣጫ ለሕዝብ ተወካዮች ምክር ቤት ተጠሪ ሆኖ ስራ ጀምሯል። ይህ ወቅት ለኢዚያ የዳግም ውልደት ወቅት ነው። የእሳቤ የህግና አደረጃጀት እንዲሁም የአሰራር ሪፎርሞችን በማድረግ አዋጅና ደንቡን በማሻሻል ተቋም ግንባታ ላይ አትኩሮ በመስራት የሰው ኃይሉን የቴክኖሎጂ አቅሙን እና ምህዳሩን ጭምር በማስፋት ሰፊ እንቅስቃሴ ያደረገበት ወቅት ነው። ከነዚህ ወቅቶች ወዲህ በተለይ ከለውጥ በኋላ በሰራቸው ስራዎች ውስጣዊና ውጫዊ ትስስሩን ማሳደግ ችሏል። በአገር ውስጥ 16 ተቋማት ጋር የመገናኛ ብዙሃን ጋር ትስስር አለው። በውጪ ደግሞ በ30 ሀገራት ከሚገኙ 22 የሚዲያና የኒውስ ኤጀንሲዎች ጋር ትስስር አለው። ይህ ወቅት ኢዚያ በእሳቤ የወጣበት ህግና አደረጃጀቱን አስተካክሎ እንደ አዲስ ተንደርድሮ ለመነሳት የሞከረበት ወቅትና በርካታ ስራዎችን የሰራበት ነው። ይህን እንደ አዲስ የኢዚያ ፍኖት ከወሰድን እንደ ኒውስ ኤጀንሲ ብሔራዊ ጥቅምን ከማስጠበቅ ብሔራዊ መግባባትን ከመፍጠርና ገጽታ ግንባታን ከማሳካት አኳያ ሰፋፊ ስራዎች ሰርቷል። ይህ የምታዩት ህንፃ የዚህ ስራ ውጤት ነው። እጅግ በጣም ዘመናዊ ስቱዲዮችን ከመስራት ባሻገር መረጃን ተደራሽ ለማድረግ አስፈላጊ የሆኑ የቴክኖሎጂ ግብዓቶችን ጭምር ተጠቅሟል። ምቹ የስራ አካባቢንን በሚመለከት ሰፊ ስራዎች ነው የሰራው። እንደምታዩት እነዚህ ቦታዎች ድሮ እንደዚህ አይነት መልክ ያልነበራቸው ናቸው። በአደረጃጀትም ሆነ በአቅም ለሰራተኛ ምቹ ያልነበሩ ናቸው። እነዚህን በመቀየር
ምቹ የስራ ምህዳርን ለመፍጠር ስራዎች ተሰርተዋል። በተመሳሳይ መልኩ ተደራሽነቱን ከፍ ለማድረግ ሰፊ ስራ ተሰርቷል። ከዚህ ቀደም የነበረውን የሙያተኛ ፍልሰት በማስቀረትና አዳዲስ ሙያተኞችን በማጠናከር 24 ሰዓት የሚሰራ ቲም በማደራጀት እንደ ኒውስ ኤጀንሲ ብቻ ሳይሆን እንደ ሚዲያ ተቋም ታሳቢውን ያደረገውን ተልእኮውን ለመሙላት ስራዎች ሰርቷል። በዚህ ሂደት ውስጥ ከ14 ቅርንጫፍ ወደ 38 ቅርንጫፎች አድጓል። በኢትዮጵያ ካሉ 1200 ወረዳዎች 700 ወረዳዎች ከምንም ተነስቶ 700 ወረዳዎች ግንኙነት በመፍጠር የኢትዮጵያን ህብረ ብሔራዊ አንድነትና ትስስር የወል ትርክት ለማረጋገጥ ስራዎች ሰርቷል። 2 ከነበሩት ቋንቋዎች ወደ 8 አድጓል። 2ቱ ቋንቋዎች አማርኛና እንግሊዘኛ ነበሩ። አሁን ፈረንሳይኛ ጭምር በመጨመር 3 የውጭ ቋንቋዎችና 5 የሀገር ውስጥ ቋንቋዎች ስራ ውስጥ አስገብቷል። አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሊኛና አፋርኛ ቋንቋዎች ናቸው። በተመሳሳይ መልኩ በፐልስ ኦፍ አፍሪካም እንግሊዝኛና አረብኛን ጨምሮ ስራ እየሰራ ነው ያለው። ከይዘት አኳያ ሲቸገርበት የነበረውን የቴክኖሎጂ ግንኙነትን በመቅረፍ ድሮ ስራዎችን ሲያደርስባቸው የነበሩትን አካሄዶች ቀይሮ ከ65 ዜናዎች በቀን ከ250 በላይ ዜናዎች ወይም ኮንተንት ማምረት ጀምሯል። ይህ በሌሎች ዘርፎች ያሉትን አይመለከትም በቀጥታ ማለት ነው። በተመሳሳይ መልኩ የቴክኖሎጂ አቅሙን አዳብሯል። እጅግ በጣም ዘመናዊ ስቱዲዮችን ከፍቷል። ትልሙን፣ ገጽታን፣ ብሔራዊ ጥቅምን፣ ናሽናል ኢንተረስትን ከማሳካት ባለፈ ለሌሎች ሚዲያዎች ተደራሽ የሚሆኑበት እንቅስቃሴ እያደረገ እንደዚህ አይነት ዘመናዊ ቴክኖሎጂና ስራዎችን ሰርቷል። በዲጂታል በኩል ይሄ ዓለም ይሄ ወቅት የዲጂታል ዘመን በመሆኑም ጭምር ከዚህ ቀደም የነበሩትን ፕላትፎርሞች አስፍቶ በ28 ገጾች እና በ8 ፕላትፎርሞች ተደራሽ ሆኗል። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዌብሳይት ወዘተ ሰፊ እንቅስቃሴ እያደረገ ነው ያለው። በሌላ በኩል አንዱና ዋናው የኢዜአ ተልእኮ ብሔራዊ ጥቅምን ማስጠበቅና ገጽታን መገንባት በመሆኑ ያሉትን ግንኙነቶች አጠናክሮ በ22 ሀገሮች 30 ዓለም አቀፍ ሚዲያዎችና ኒውስ ኤጀንሲዎችን ይደርሳል። በተለይ በብሪክስ የፕሬዚዲየም አባል ነው። በዛው ልክ ደግሞ ትልልቅ ከሆኑ የሚዲያ ተቋማት ጋር አጋርነትና ግንኙነት ፈጥሮ የኢትዮጵያ እውነቶች እንዲሰሙ በአዲስ እንዲገለጡ ገጽቷ እንዲታወቅ የማድረግ ስራ ሰርቷል። ከእነዚህ ውስጥ እንደ ቲቪ ብሪክስ፣ አናዶሉ፣ ዢንዋ፣ ራሽያ ቱዴይ፣ አልጄሪያ ዜና አገልግሎት፣ ኤስኤቢሲ፣ ጋና ዜና አገልግሎት፣ ቪኦኤ ይጠቀሳሉ። በጣም በርካታ ናቸው። ስለዚህ ትስስሮቹን እያጠናከረ በዚህ መልኩ ይሄዷል። ለኢትዮጵያ ዜና አገልግሎት ትልቁ ለውጥና ትልቁ ዝላይ ፐልስ ኦፍ አፍሪካ ነው። ፐልስ ኦፍ አፍሪካ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጪነት አፍሪካ የራሷን ትርክት መግለጥ እንድትችል ሌሎች ስለሷ እያዛቡ አፍሪካዊ ናሬሽናቸው ችግር ውስጥ የገባበትን ሁኔታ መቀየር አለብን በሚል ቪዥን የተሰራ ነው። በነገራችን ላይ መጀመሪያ ላይ ያስቀመጥኩላችሁ የአፍሪካ አባቶች ወደ ዜና አገልግሎት ማቋቋም ሲሄዱ የትርክቶቻቸው መሰረት የተለያዩ ነበሩ። ኃይልን ወይም ፓወርን፣ ክብርን፣ ጽናትን፣ ትብብርን መነሻ ያደረጉ ሀሳቦችን ያስቡ ነበር። ቀዳማዊ ኃይለ ሥላሴ ደግሞ እውቀትን ያስቡ ነበር። በመረጃ የውጭው ዓለም ለኢትዮጵያውያኖች መረጃ መስጠት አለበት የሚለውም ማለት ነው። ይህ ሀሳብና ፍልስፍና ግን ከሪፎርም በላይ አዲስ ነው። ናሬቲቭ ሁሉንም ማስተሳሰር የሚችል በትርክት እነዚህን ትልሞች ማሳካት እንዲችል ተሞክረው የከሸፉትን አፍሪካውያን ትርክቶችን በማስተሳሰር አፍሪካውያን ስለራሳቸው በራሳቸው እንዲገልጹ ማድረግ ያስችላል በሚል ቅኝት ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ በ22 ፌብሩዋሪ ላይ በአፍሪካ ህብረት ተገኝተው የገለጹት ገለጻ ለኢትዮጵያ ዜና አገልግሎት ፐልስ ኦፍ አፍሪካን እንዲሰራ እድል የሰጠ መነሻ የሆነ ነው። ይህም መነሻ በማድረግ ወደ 18 የፕሮግራም ፎርማቶች ቀርጸን ስራዎቻችንን ጀምረናል። እንደ ኤልዶራዶ አይነት በአፍሪካ ያሉ እምቅ ሀብቶችን የሚገልጹ ቀደምት አባቶቻችን ትላንት ምን ነበራቸው፣ ምን ነበር ቪዥናቸው ብለው የሚያሳዩ የዛሬ አባቶች የሚከተሏቸው የአፍሪካ መሪዎች የሚያስተሳስራቸው የ2063 አጀንዳዎችን ዘአፍሪካ ዊ ዋንት በሚል እንደነዚህ አይነት ፕሮግራሞችን ጭምር በመግለጽ የተሰራ ነው። በነገራችን ላይ ይሄ ሀሳብ በጀኔሬሽን መደመር ወይም በመደመር ትውልድ ላይ ተገልጿል። አፍሪካ የራሷን እውነተኛ ገጽታ የራሷን ስኬትና የራሷን ህልም የምትናገርበትና በባለቤትነት የምትመራበት ጠንካራ ፓን አፍሪካዊ ሚዲያ ያስፈልጋታል የሚለውም ሌላው የፍልስፍናው መሰረት ነው። እንግዲህ እነዚህን ስራዎች ሰርተን በፐልስ ኦፍ አፍሪካ እጅግ በጣም ውጤታማ ተግባራትን ጀምረናል። ይሄ የመጀመሪያ ምዕራፍ ተደርጎ ሊቆጠር የሚችል ነው። በቅርቡ የኢጋድ ሚዲያ አዋርድን በአጋርነት አዘጋጅተናል። እጅግ በጣም በርካታ የአፍሪካውያን በኢትዮጵያ ዜና አገልግሎት በተለይ ፐልስ ኦፍ አፍሪካ ተገኝተው ናሬሽኖቻቸውን እንዲገልጹ የሚያስተሳስራቸውን ሀሳብ እንዲያዩ አድርገናል። እነሆ ዛሬ ደግሞ ትላንትና አዲስ አበባ ከ31 የአፍሪካ ሀገራት 62 እጅግ በጣም ታዋቂ ተጽዕኖ ፈጣሪዎች ኢትዮጵያ ገብተዋል። እነዚህ ተጽዕኖ ፈጣሪዎች
በአፍሪካ መገናኘታቸው እርስ በርስ እንዲነጋገሩ ከማስቻል ባለፈ የኢትዮጵያን አዲስ ናሬሽን በአዲስ ትርክት ግንባታ ኢትዮጵያን ብራንድ የማድረግ ስራችንን ታሳቢ ያደርጉልናል። ይሄ የኢትዮጵያ ዜና አገልግሎት ከተሰጡ ተልእኮች አንዱ ነው። በመሆኑም እጅግ በጣም አቅም ያላቸው ተጽዕኖ ፈጣሪዎች ኢንፍሉዌንስ ፎር በተር አፍሪካ በሚል መሪ ቅኝት ነገ በአድዋ ሙዚየም ውይይት ያካሂዳሉ። ዛሬ አዲስ አበባን እየጎበኙ ነው ያሉት። ይሄም አንዱ የፐልስ ኦፍ አፍሪካ ውጤትና ክቡር ጠቅላይ ሚኒስትር አፍሪካውያን ስለ ራሳቸው በራሳቸው መግለጽ አለባቸው የሚለውን ቅኝት መነሻ ተደርጎ የተሰራ ነው። እንግዲህ በቀጣይነት ትኩረት የምንሰጠው ይሄን ፐልስ ኦፍ አፍሪካን ጨምሮ እንደ ኢትዮጵያ ዜና አገልግሎት ያለንን ትስስር በማጠናከር አፍሪካዊ ተቋምነታችንን ማረጋገጥ መቻል አለብን። በሀገር ውስጥና በውጪም ሁነኛ የመረጃ ምንጭነታችንን ማጠናከር አለብን። ለብሔራዊ ጥቅምና መግባባት የተጠናከረ አስተዋጽኦ ማድረጋችንን እንቀጥላለን። በአፍሪካዊ ትርክትም አዲስ ኢትዮጵያዊነትን አህጉራዊነትን የሚያጠናክሩ ስራዎችን ማዕከል አድርገን እንሰራለን። ከዚህ ባለፈ ለእነዚህ የሚሆኑ እጅግ ብዙ መሰረታዊ ነገሮች ተሰርተዋል። ቀጣዮችን እነዚህን ተግባራዊ በማድረግ ደግሞ የምንወጣቸው ይሆናል። አመሰግናለሁ።